ወይዘሮ ገነት በስተመጨረሻም እንግዲህ ቀጥታ ወደነ ሰላም ቤት ሄዳለች። ምክንያቱም እንግዲህ ብሌን እጅግ በጣም ተናዳባት አኩርፋት ቀጥታ ከቤት ወታ ሄዳ ነበር። እንዳንቺ አይነት ውሸታም እናት በፍጹም አይኖረኝም በማለት እንግዲህ ትታቱ ወታለች። ምክንያቱም እናቷ ሳትሞት ሙታለች ስላለቻት ማለት ነው። ከዚህ በፊት እንግዲህ ወይዘሮ ገነት ይህን ነገር ያደረገችው ተገዳ ነው። ምክንያቱም ሂዳ ልታሳያት ወይንም ደግሞ የብሌንን እናት ልትፈልግ ነበረ። አድራሻም ቤቷም ተሰጥቷት አጠቃላይ ማለት ነው አግኝታታለች ማለት ይቻል ነበረ። ግን ደግሞ እንግዲህ ሳሚ መቶ ማለት ነው እንዳትናገርና አርፋ መቀመጥ እንዳለባት ካለዚያ ደግሞ ልጇን እንደሚገለው ሲነግራት እጅግ በጣም ነበር እየፈራችው። እሷም ዋሽታ ለብሌን እናትሽ በህይወት የለችም ሙታለች የሚል ነገር ነበር የሰጠቻት። ሆነን ለመናገር ብሌን በወቅቱ እጅግ በጣም ነበር ያለቀሰችው። ምክንያቱም ከ10 ዓመት በፊት ያው የተለያየቻት እናቷን ለማግኘት እጅግ በጣም ጉጉቱ ነበራት። ግን ደግሞ ያው አሁን ላይ የለችም በህይወት የለችም ስትላት እንግዲህ ከአረብ ሀገር እንደተመለሰች ነበረ ህይወቷ ያለፈው ብላ ስትነግራት እጅግ በጣም ልቧ ተሰብሮ ነበረ። እሷም ምክንያቱም ከስንት ዓመት የተለየችኝን ለእኔ ብላ የተሰደደችውን እናቴን አገኛታለሁ ብላ ተስፋ ስላደረገች ማለት ነው። እና ወይዘሮ ገነት ይህን ነገር እያደረገችው የራሷን ልጅ ዳግምን ለማትረፍ ነበረ። ምክንያቱም 18 ዓመት ሙሉ የተለያየችውን ልጇን ለማግኘት ስትል ነበር እንደዚህ እያለችው። ምክንያቱም ሳሚ ምን ብሏል? ከልጅሽ ጋር አገናኝሻለሁ ብሏት ነበር ማለት ነው። እንደገና ደግሞ ዳግምንም እንደዚሁ ከበኃይሉ ፕላሹን ካመጣህልኝ እኔ የምፈልጋቸውን መረጃዎችን ካገኘልኝ ከእናትህ ጋር አገናኝሃለሁ። እናትህን እና አንተን ሊያለያይ የቻለው እራሱ በኃይሉ ነው ብሎት ነበር ማለት ነው። ስለዚህ እናትህን ደግሞ የት እንዳለች አውቃለሁኝ፣ ቦታውን አውቃለሁኝ፣ አገናኝሃለሁኝ። እኔ የምፈልገው ከሰላም ቤት ገብተህ የበኃይሉን በጣም መረጃ ያለውን ፍላሹን እንድሰጠኝ ነው ነበር ያለው ማለት ነው። እና እንግዲህ ዳግምም ከብዙ ነገሮች በኋላ ፍላሹን አምቶ ለሱ ለመስጠት አስቦ ነበረ። ግን ብዙ ነገሮች ነበር የሆኑት። ግን ደግሞ ኮፒ አድርጎታል። በነገራችን ላይ ቃልም ኮፒ አድርገዋለች፣ እንደገና ዳግምም ኮፒ አድርጎታል ማለት ነው። ይህ ሁሉ መረጃዎች በጣም ብዙ ነገሮች፣ የሳሚም ብዙ ነገሮች አሉት። እንደገና የበኃይሉም እንደዚው እና ሳሚ የፈለገው ነገር ፍላሹን አግኝቶ እያንዳንዱ ማለት ነው የአቶ በኃይሉ መረጃዎች በጣም ብዙ ነገሮች ማለት ነው እሱን እስር ቤት ሊወረውር እስከ ዘላለም ሊወረውር የሚችል ነገር ብዙ ነገሮች ስላለ እሱን አግኝቼ እሱን እስር ቤት ካስገባው በኋላ እኔ ደግሞ የበኃይሉን ቦታ እይዛለሁ የሚል ሀሳብ ነበር የያዘው። ግን ደግሞ ራሱ ሳሚም ማለት ነው ከዚያ ፕላሽ ላይ ወይንም ደግሞ ከዛ መረጃ ካለበት ላይ እሱም ስህተት የሰራባቸው ብዙ መጥፎ መረጃዎችን ወንጀል የሆኑ ነገሮችን አብሮ ስለተሳተፈ የሱም አለበት እና ይሄ ነገር ቢጠፋ አንተም ወደፊትም ተጠያቂ ነህ፣ ምክንያቱም አንተም የሰራቸው ብዙ መጥፎ ነገሮች አሉ ብሎት ነበር በኃይሉ ማለት ነው። እና ይህን ነገር ያንተ እጅ ከጀርባ ካለበት ካወቅኩኝ አልለቅህም ብሎ በኃይሉ ሳሚን ሲያስፈራራው ነበር ማለት ነው። እና ቃል ምን አደረገች? ቃል ነች ይህ ሁሉ ነገር በተለይ አሁን ላይ ማለት ነው እንደዚህ ድብልቅልቅ እንዲል ያደረገችው ቃል ነች። ምክንያቱም እንግዲህ ወይዘሮ ገነት ማለት ነው ከብሌን ስልክ ላይ ስትደውል እሷ ነበር ቃል ነበር ያነሳችው። ቃል አንስታ ምን ብላለች? ልጅሽ ዋሽታሻለች፣ ልጅሽ እኮ የምሰረው የቤት ሰራተኛ ነች በማለት እንግዲህ ተናግራለች። ምክንያቱም ብሌን ለአሳዳጊዋ ደብቃት ነበረ። ህጻናትን ነው የማስጠናው ነበር ያለች። ምክንያቱም የቤት ሰራተኛ ነኝ የምሰራው ካለቻት ደግሞ እሷ እንድትሰራ ስለማትፈቅድላት፣ ምክንያቱም እንድትጎዳ ስለማትፈልግ እንደ ልጇ ስለምታያት ማለት ነው። በነገራችን ላይ ግልጽ አለመሆናቸው ወይንም ደግሞ ነገሮቹን ግልጽ ነው አለማውራታቸው ነው እንጂ እጅግ በጣም እውነተው ከራሳቸው ላይ እንዳለ እንዲሁም ደግሞ እጅግ በጣም እንደሚዋደዱ አንዱ ለአንዱ እንደሚተሳሰቡ ያየንበት ሁኔታ ነው ማለት ነው። ዳግምም እንደዚሁ ፍላሹን ካገኘው በቃ እናቴን አገኛለሁ፣ ፍላሹን ለሳሚ መስጠት እችላለሁ ብሎ በአጭሩ መጓዝ ይችል ነበር። ግን ደግሞ እዚህ ጋር የብሌን ህይወት ደግሞ እያሳስበዋል ማለት ነው። እና ይብን በቃ የራሳቸውን ነገር እንኳን ማስቀደም እንትን አልፈለጉም። በጣም እንትን ዞር ብለው ነው የሚያስቡት። ብሌንም እንደገናም
ዳግምም ወይዘሮ ገነትም ማለት ነው አንዱ ለአንዱ እየተሳሰቡ ነው። በነገራችን ላይ መጀመሪያ ላይ ወይዘሮ ገነት ልጇን ለማግኘት ብላ ማለት ነው የብሌንን እናት የደበቀችባት ሁኔታ እጅግ በጣም ያናድር ነበር። ግን ደግሞ መልሳ ደግሞ እንትን ብላለች። አሁን ላይ ልጇን አሳልፋ ሰጥታለች ማለት ይቻላል። ምክንያቱም ልሽን እገለዋለሁ ሄደሽ እውነተውን ሰላም የብሌን እናት እንደሆነች ከነገርሽው ዳግም ልሽን እገልልሻለሁ እያላት ነው ቀጥታ ማለት ነው ወደ እነ ሰላም ቤት የሄደችው ማለት ነው። እና አሁን ላይ ደግሞ ለልጇ ብላ ሳይሆን ለብሌንም ማሰብ እንዳለባት አውቃ ቀጥታ ነው የሄደችው ማለት ነው። እና በጣም ነው እንትን የሚለው በነገራችን ላይ ይከብዳል። ድራማው በጣም ከባድ ነው። የሆነ ብዙ ነገሮችን እንትን የሚያደርግ ነው ማለት ነው። የሰውን ፍላጎት የራሱን ፍላጎት ብቻ ሳይሆን እንደገና ደግሞ የሌለውንም ፍላጎት የመጠበቅ አይነት እንትን አለው። እንደገና ደግሞ ለራሳቸው ብቻ ደግሞ የሚዋጉ ልክ እንደነ ቃልና እንዲሁም ደግሞ እንደነ በኃይሉ ሳሚ አሉ። በጣም መጥፎ ሰዎች ሳሚ እንዲሁም በኃይሉ ቃል ነች። ሌላው ሰላምም እጅግ በጣም አስተዋይ ሴት ነች። በነገራችን ላይ ምንም ያላደረገችውን ራሱ ብሌን ብዙ ነገሮችን ወይዘሮ ሰላምን ብላት ነበረ ማለት ነው። ምክንያቱም እሷ የነገረቻት በመምሰል ማለት ስልክ ደውላ ያወራቻት ግን ቃልን ነበረ። ቃል ነች ያን ሁሉ ነገር ውሸት ነገሮችን ደርድራ ላሳዳጊዋ የተናገረችው ማለት ነው። የቤት ሰራተኛ እንደሆነች እንዲሁም ደግሞ በጎረምሳ ቤቷ ልታዘርፍ መሆኑን እንዲሁም ደግሞ እናቴ የካንሰር በሽተኛ ነች በማለት እንግዲህ በእናቷ ስም እየለመነች መሆኑን ይህን ሁሉ ነገር እያወራችው ማነች? ቃል ነች ማለት ነው። ግን ደግሞ ብሌን የመሰላት ማነች? ሰላም ወይዘሮ ሰላም ገነትን ያወራቻት አሳዳጊዋን ያወራቻት ይህን ሁሉ ነገር ዋሽታ የተናገረች ነው የመሰላት ማለት ነው። እና ይህን ሁሉ ነገር ተንኮል እየሰራችው ቃል ነች። ቃል በጣም ተንኮለኛ ነች። ከዚህም ከሳሚም ጋር ከበኃይሉም ጋር ከሁሉም ጋር የሆነ በቃ ተንኮል ነገር ትሰራለች፣ ተንኮል ነገር ትረጫለች። ከዚያ ምንም እንዳልሰራች እና ንጹህ ሆና ታስመስላለች ደግሞ ለእናቷ ለሰላም ተብዬዋ ማለት ነው። እና እጅግ በጣም መጥፎ ነች ማለት ነው። እና ለበኃይሉ ደውላ የምታምነው ሳሚ እንደዚህ እንደዚህ አድርጓል ብላ ነው እንግዲህ በስተመጨረሻም ነገሮቹ እንትን ሊሆን ግን ደግሞ በኃይሉ ለሳሚ ሲደውል ለምንድን ነው እንደዚህ ያደረግከው አንተ? ለምን ነገርካት? የሰላም በህይወት እንዳለች የብሌን እናት በህይወት እንዳለች ለምን ነገርካት ብሎ ሳሚ ደግሞ ያው ወይዘሮ ገነት የሆነ ጥፋት ነገር አጥፍታ ነበረ እና እሷን ለመቅጣት ስል ነበር ይሄን ነገር ያደረግኩት፣ ግን ደግሞ ከዚያ በላይ የሆነ ችግር ተፈጥሯል ምንድን ነው ብሎ ሲል አሁን ላይ ወይዘሮ ገነት ቀጥታ ወደነ ብሌን አሊያም ደግሞ ሰላም ወዳለችበት ቤት ሄዳለች። እውነቱን ልትናገር ነው። ብሌን የሰላም ልጅ መሆኗን እውነቱን ልትናገርና ልታረጋግጥ ሄዳለች። እስኪ እኔም የተቻለኝን ነገር አደርጋለሁ፣ እሷን ለማቆም እሞክራለሁ፣ አንተም የተቻለን ነገር አድርግ ብሎታል ማለት ነው። እና ቃል ጋር ደውልና ሳሚ ደግሞ ራሽን አትርፊ ምክንያቱም አሁን እንግዲህ ወይዘሮ ገነት ቀጥታ ወደ ሰላም ቤት መታለች። እውነቱን ልትናገር ነው። ያ ማለት እንግዲህ ብሌን የሰላም ልጅ መሆኑን እውነቱን ሊታወቅ ነው እና ራስሽን እንደምንም አድርገሽ ማዳን አለብሽ ብሏታል ማለት ነው። እና አቶ በኃይሉም እንግዲህ እየተቻኮለ ወጥቷን ወይዘሮ ገነት ላይ ምን ሊፈጠር ይችላል? እውነትስ ታወራለች ወይ? በነገራችን ላይ ዳግም ልጇንም እዚሁ አግኝተዋለች፣ ግን ደግሞ አይታወቅም። የሚያናድደው ነገር ማለት ነው እና ዳግምም ከእናቱ ጋር መገናኘት ይችል ነበር። ብሌንም ደግሞ ከሰላም ከእናቷ ጋር መገናኘት ይችል ነበር። በአጭሩ መጨረስ ይችል ነበር። ግን ደግሞ አንዳንድ ሆዳሞች አሉ ማለት ነው። እነሱ ባሉበት ደግሞ እውነት ተደብቃ ሀሰት እየነገሰች ትመጣለች ማለት ነው። እና እጅግ በጣም አጓጊና አሳዛኝ ደግሞም አስተማሪ የሆነ ድራማ ነው ማለት ነው። እና ፓርቱ በጣም ነው የሚያጓጉ። ምን ሊፈጠር ይችላል? በነገራችን ላይ በቃ ወይ ይቅርታ ታደርግላት ባትናገር ይብን ማለት ነው። ይቅርታ ታደርግላታለች። እንዴት እንደሆነ ነገሮቹን ቀስ ብላ እንትን ለማለት ለማስረዳት ትሞክራለች። ብሌንና እንዲሁም ደግሞ አሳዳጊዋ ማለት ነው ወይዘሮ ገነት ይታረቃሉ። ከዛ በቃ ዳግምም የወይዘሮ ገነት ልጅ እንደሆነ ሳይታወቅ ነገሮቹም እንደዚሁ ዝም ብለው የሚታለፉ ነው የሚመስለኝ እንደኔ ማለት ነው። እንግዲህ ቀጣይ ምን ሊፈጠር ይችላል የሚለውን አብረን የምናየው ይሆናል። ውድ ቻናል የተከታታዮች ቤተሰቦቼ
በያላቸው በሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ።